እና እሱን በራሴ ቪዛ መስራት ፕላን ምናምን ነገር ነው ያቀረብኩለት። ሳቀርብለት ተቀበለኝ በቃ እና ኢቨን አካውንትሽን ስጪኝ ብሎኛል። ከዛ በኋላ እዛው ጨርሳለሁ ብዬ ነበረ። በቃ ደስ ብሎኝ እግዚአብሔር ይመስገን ብዬ ማለት ነው። በጣም ፈንጥዤ ፈጣሪን አመስግኜ የሚገርምሽ ነገር ይሄ ነው ሪዝኔ ያ ነው ሪዝኔ እንኳን አላለኝም። ብሎክ ብቻ ነው ያደረገኝ። የማውቀው ብሎክ ነው ያደረገኝ። ፕሮሚስ ገባልኝ። ከዛ በኋላ የሆነ 2 ቀን ምናምን አይዞሽ ቢያንስ አሁን ከሰሞኑ ገንዘቡ ይደርስሻል ነው የሚለኝ። ከዛ በኋላ ግን አይኔን አውጥቼ መደወል አልፈለኩም። ግን መልእክት ስጽፍለት በዋትሳፕ ብሎክ አርጎኝ ነው ብሎክ አርጎኛል። ከዛ በራሴ ቪዲዮ መስራት እንዳለብኝ አስብኩ እና ወጥቼ ያው ለአዶና ያድርሱልኝ የሚለውን ቪዲዮ ሰራው። ከዛ በኋላ የተወሰኑ ቤቶች ያው ሳራ ቤት አልገባውም እንጂ ሙሌ ቤት እንደገባው የምታውቁ ሰዎች አላችሁ። በራሴም ቤት እንደገባው ታውቃላችሁ። እዚህ ጋር 1000 ሰው ቃል ይገባላችኋል እና 1000 ሰው ቃል ገብቶልኛል። እኔ ግን አንድ ሰው በቃሉ አልተገኘም። እግዚአብሔር በሚያውቀው ነው የምላችሁ። እና 2 ቤት ገብተን እኔ ቤት ራሱ 3 ገብቼ አጠቃላይ የሰበሰብነው ግን የኢትዮጵያ 40,000 ብር ነው። 40,000 የኢትዮጵያ ብር ነው። እሱንም ያው ከዛ ተልኮ ወደዚህ ምጣ ምናምን የሚባል ሐሳብ ስለነበረ ነው። ግን እዚህ ሀገር እኔ እንትን ምለው በትክክል በእርግጠኝነት ማቀው ሳይንት 1000 ድራም አስገብታለች። አልደረሰም እንጂ ብሩ ገና ያው በእንትን በባንክ ልትልክልኝ እምቢ ብሏት በአይ ቲንክ በዌስተርን ዩኒየን መሰለኝ የተላከው። ከዛ በተረፈ ደግሞ 3 ሴቶች አንድ ላይ አዋተው ምክንያቱም ይመስለኛል ከተለያየ ቦታ ከተለያየ አካውንት ብር ሲላክልሽ እኔ አላቅም ይሄን ነገር ስለተከለከለ ነው። ኢማራት ላይ አይፈቀድም ከተለያየ አካውንት በአንድ ሰው ብር ሲገባ ምናምን የሚባል ነገር ስላሉኝ ነው ይሄን ነገር ያደረኩትና ሳይንት 1000 ብር ልካለች። የሆኑ 3 ሴቶች ደግሞ አንድ ላይ ሆነው 1500 ብር ልከዋል። የሴቶቹ ኦልሬዲ ገብቷል። የሳይንትዬ ገና መንገድ ላይ ነው ያለው። ሌላም ሩታ የምትባል ጓደኛ አለችኝ። እሷም የቅርብ ማቃት ልጅ ነው። 500 ብር ሰጥሻለሁ ብላ ቃል ገብታልኛለች። የእሷን እንደማገኘው እርግጠኛ ስለሆንኩ ነው የምናገረው። አጠቃላይ ወደ 2500 ብር በቃ ከቃልና ከተሰጠኝ ጋር አለ እጄ ላይ እና እኔ ምንድነው የፈለኩትኝ ያው እንደተባለ የራሴን ቪዛ ሪዛይን እዛ ቦታ ላይ ካንስል ካሮኩ የግዴታ የራሴን ቪዛ አስቤ መስራት አለብኝ። ከዛም ያው አነስ ያለች መኪና ብትኖረኝ ቢያንስ ለሰው ምረዳ ሆናለሁ። ከዛ በኋላ መኪና መግዛትና መስራት ነው የምፈልገው። ገና ማለት እኔ ገና ነገሮች አልተሳኩልኝም። ግን እኔ አሁን ለምሳሌ ነገ ቢኖረኝ መኪና እኔ ነገ ስራ መጀመር እችላለሁ። ይሄን ብቻ ነው ለሰው እንደ ሐሳብ ያኔ እርዳታ የጠየኩት ይሄንን ነው። ሳርዬ በጣም ይቅርታ ነገሬ እንደበዛ ይገባኛል። እሺ እየሰማሁሽ ነበር። ያው እስከምጨርሽ ብዬ ነው ዝም ያልኩሽ። እሺ ሳይንት መታለች ሙኒትም አለች። ሳርዬ አንድ ጊዜ አንድ ነገር መናገር ፈለኩኝ። እሺ ሰላም ሁላችሁንም እንዴት ናችሁ? እህቴ አሁንም ጨርሶ ይማርሽ 1000 ብር አስገብቼልሽ በአለም ይመለስ ብለሽኝ ቴንኪው ብለሽ እኮ መልሰሽልኛል። ደርሶሻል? አልደረሰኝ ቼክ አድርጊው። እሺ ሜሴጅ ይመጣልኝ። ወደ ስራ ስገባ አስገብቼልሽ ቆሜም ለመመለስ ያብቃኝ ብለሽ አመስግነሽኛል። 1000 ብር አስገብቼልሽ ሪሲት ልኬልሻለሁ። ለሞዴሬተሮቼም ሪሲት ልኬያለሁ። እያንዳንዱ ለነሱ ስለምልክ ቼክ አድርጊው። ሪሲት ደርሶኛል። ሪሲቱ እዚህ ሌላ አለ። ብሩ ግን አልገባም ወደ አካውንቴ። ሪሲት ከደረሰሽ ታዲያ ብር እንዴት አይገባም?
ሪሲት ማለት እኮ የተላከው በዌስተርን ዩኒየን እኮ ነው። በወረቀት ትልቁ ወረቀት ሄደሽ እንትን ማለት አለብሽ፣ መውሰድ አለብሽ። ልኬልሻለሁ እኮ ራሴ ሄጄ ነው የማወጣው። ኢማራት አይዲሽን አይደል የላክሽልኝ? አዎ። ስለዚህ አስገብቻለሁ። መሄድ ያለብኝ ባንክ ቤት ነው ማለት ነው። ባንክ ላኩልሽ ኤክስቼንጅ ትወስጂና ከላይ ክብ ያረኩልሽን ኮድ አለ። እሱን ስታሳያቸው 1000 ብር ይሰጣል። ወዲያው እንደውም ማንም ሰው አላከልኝም አንቺ ነሽ የደረሽልኝ ብለሽ አመስግነሽ እንትን ብለሻል። እኔ የመሰለኝ እንዴት ነው እራሱ የሚገባ ነው የመሰለኝ። ኖ በኢማራት አይዲሽ ነው። እንትንሽም አካውንትሽም አንቢ ያለ ስንት ስሞክረው ካስታወሽ እምቢ አለኝ ብዬሽ ኢማራት አይዲ ላኪ ብዬሽ ላክሽልኝ አስገባውልሽ። ችግር የለም ሳርዬ ይቅርታሽ። ችግር የለም እናንተ እስከምትነጋገሩ ጨርሱ ብዬ ነው። ኦርደር ማውጫ ሰዓቴ ስለሆነ ለዛ ብዬ ነው። እሺ ጥሩ ከጨረሳችሁ ማውራት እንችላለን። አሁን እሷ ሳይንቲዬ እንግዲህ አንቺም ነግረሽናል፣ እኔም አንጥቻታለሁ ይመስለኛል። ፍላጎቷ መኪና እንዲገዛላት ነው። አሁን እንደተናገርሽ ከሆነ መኪና እንዲገዛልሽ ቪዛሽ እንዲሰራልሽ ነው ፍላጎትሽ። ሳይንት በቀደም ያወራ ነው ግን እንደዛ አልነበረም ይመስለኛል። ቪዛዬ እንዴት ነው ይታደስ ነው ያለችው። ያው ቪዲዮን እንደሰማ ነው ማለት ነው። ቪዛዬ እንዲታደስልኝ ትንሽ መኪና ደግሞ ካገኙ ደግሞ እንዲገዛልኝ ያለችው። ያው ከመኪናው በፊት መጀመሪያ እዚህ ዱባይ ላይ የምትቆምበትን ያው የቪዛዋን ነገር ማለት ነው አይደለ የሚቀድመው። ከዛ ደግሞ ያው የሚዋጣውን እያየን ደግሞ እንትን እንላለን። ዋና ምንድነው እዚህ ሀገር ላይ በሁለት እግርሽ እንድትቆሚ ቪዛሽን ይዘሽ ቶሎ ብለሽ ኢንሹራንስሽ እንዲስተካከል ያ ነው። በዚህ ላይ ደግሞ አገልግሎትሽን ምን አሉሽ? ወደ ስንት አመት ሰርተሻል? አገልግሎት የሚባል አለ በካምፓኒ ደረጃ ላይ በሚገባ ይሰጣሉ። ግን ለምሳሌ እኔ እዛ ሪዛይን ካረኩኝ ከ4 ወር በኋላ ነው ብሩ የሚደርሰው እንጂ ይሰጡኛል በሚገባ። 11 አመት ያገለገልኩበት ብር አለኝ እሱ ጋር በለቀቅሽ። አሁን እኔ በእርግጠኝነት ነው የምናገረው። ምናልባት ይሄንን ወዲያው የሚሰጡ ቢሆን በራሴ ማሰራት እችላለሁ ቪዛውን 100%። ምናልባት መኪና ለመግዛት ላይሆን ይችላል እንጂ ለቪዛ ይሆናል ብሩ። ቢያንስ በሰራሹ መጠንና በሰራሹ እንትን ነው የሚሰጡ። ሳይንት እያወራሽ ነው? በቃ ጨረስኩኝ እኔ። ማለት እንደ እንትን መኪና መግዛት በጣም ከባድ ነገር ነው። ወይም ደግሞ ለመኪና አዋጡ ማለት ቪዛዋን አትሊስት የቪዛዋን እየሰማሻት ነው ሳይንት። የቪዛዋን እኮ ራሷ ማሰራት እንደምትችል ተናገረ። የቪዛውን ማለት አሁን ለምሳሌ እኔ ዛሬ ሪዛይን ባደርግ ዛሬ ራናዌይ ነው መሆኑ አይደል እንዴ? ከቪዛው መንከንሰል በኋላ ግን በከነሰልኩበት ሰዓት አይሰጡኝም ነው ገንዘቤን አይሰጡኝም። 4 ወር ይቆያል። ከዚህ በፊት እንደዛ የሆነበት ሰው አለ። ሁሉም ለምን እንደሆነ ልንገርሽ። አንቺ የሌላ ሀገር ዜጋ ነሽ፣ የዚህ ሀገር ዜጋ አይደለሽ። የዚህ ሀገር ዜጋ ብትሆኚ 4 ወር ያለምንም እንትን መጠበቅ እንደምትችይ ያውቃሉ በማንኛውም ሰዓት። ግን አንቺ የመኖር ቻንስ ያለሽ እዚህ ሀገር ላይ ከነሱ ጋር ከንስለሽ ሌላ ስራ እስካልገባሽ ድረስ 28 ቀን ብቻ ነው ከካንስሌሽኑ በኋላ። ስለዚህ አትሊስት በዚህ ጊዜ ውስጥ ማጠናቀቅ ይኖርባቸዋል። ምናልባት አንቺ የማታውቂው ነገር ካለ እዛ ውስጥ ያሉ እንትኖችን አናግሪ። አብዛኛው ከኛ ጋር የለቀቁ ሰዎች አሉ። በጣም ብዙ ናቸው የለቀቁ። ብዙዎቹ ግሎባል ቪሌጅ የሚሰሩ አሉ። በጣም ብዙ ናቸው ግሎባል ቪሌጅ የሚሰሩ። እኔም ይሄንን ካርሊፍት ምናምን የሚሰሩ ልጆችም አሉ። ከወጡ በኋላ እንደገና ደግሞ ቶታሊም ወደ ሀገራቸው ጠቅለው የገቡ ሰዎች አሉ እና እነሱም እንዳጠቃላይ ይሄንን ነው እየተናገሩ ያሉት። ኦልሬዲ እንትን የሚሏቸው የሚሰጧቸው ግማሹ ከ4 ወር በኋላ ከ5 ወር በኋላ እንደዚህ ነው የሚሰጡት። እና ሄደው ራሱ ማለት እባካችሁን አፍጥኑልኝ ብለው የሚናገሩ ሰዎች አሉ። እነሱ ኦልሬዲ ፕሮሲጀሩ ነው እንደዚህ ከሆነ በኋላ ነው የምንሰጠው ብለው ነው የሚናገሩት። ከዛ በኋላ እንደዛ ቆይተው ነው የሚሰጡት
እንጂ በተመሳሳይ ሰዓት አይሰጡም። ለማንም ሰጥተው አያውቁም። አይሰጡም። የተወሰኑ ልጆች እዚህ ላይ ያሉ የሚያውቁ ልጆች እና እየጻፉ ነው። የለም የሚሰጡ እስከዛሬ ድረስ ሲሰጡ አይተና እኔ እንዳጋጣሚ ከማድረጌ በፊት ሄጄ ያናገርኩት ሰው ነበረ፣ ውስጥ የሚሰራ ማለት ነው። ችግሬንም የሚያውቅ በደንብ አድርጎ የሚያውቅ ማለት ነው። ካምፓኒው ከቨር ካረገልኝና ኦፕሬሽን ከተደረኩ በኋላ ረጅም ጊዜ ታምም ያለው ብያለው እና በዛ ምክንያት ከማናገራቸው ሰዎች መካከል አንዱ ትልቅ ሰው ነው፣ ሽማግሌ ነው እና እሱ ነበርና ሄጄ ስለው በፍጹም የእነሱ የሚከተሉትን ህግ ነው እንጂ ሌላ አዲስ ህግ ላንቺ ብለው አይፈጥሩም ዛሬ እና ያው መጠበቅ ይኖርብሻል ነው እና እኛ የላክንላቸው ልጆች አሉ። አይዲ እንትናቸውን ካርዳቸውን ጥለውልን ሄደው ሲያወርዱላቸው የላክንላቸው ሰዎች አሉ። በጣም ብዙ ነው የሚቆየው። የቱ ምንድን ቡና አለው ቁጥር እዚህ ጋር አለው ቁጥር አለው። እሺ ማለት አሁን ሙኒት ምን ትያለሽ? እሺ ማሪ ነገ አስታውሽ። እኔ አሁን ሳይንት እንደነገረችኝ መሲ ብሩጅስቶን ትምጣ መሲ የለችም ጋይስ። እንደነገረች ከሆነ የዛን ጊዜ ያው አንቺ ስላመመሽ በህመምሽ ምክንያት ቪዛሽ ምናልባት ችግር ውስጥ ከሆነ ያንን ችግር እንትን ለማለት ለመቅረፍ ምንድነው የምንተባበረሽ ስንል እንደው መሲ ብሩጅስቶ ምንድነው ያለችው? ኔቨር የገንዘብ ጥያቄ አልጠየቀችም። የጠየቀችው ጥያቄ ስራ ፈልጉልኝ ነው ያለችው ስትለን መሲ ስራ ከራሴ ከጤንነቴ ጋር የሚሄድ ስራ እስካሁን ድረስ አላገኘሁም። ይሄ አፈራ የነበረው ረጅም ሰዓት ማለት በቃ ህመሙን ማለት ነርቡም እንደገና ደግሞ ግፊቱ እኔ ስኳሩ የዛን ያህል አስቸግሮኝ አያውቅም። ነርቭና ግፊት ግን ኦቨር ነው ማለት ምናልባት ሰዎች ፊቴን አይተው ጤነኛ ነው የምመስላቸው ወይ ቆሜ ሲሄድ ጤነኛ ነው የምመስላቸው፣ ግን ውስጤንና ገበናዬን እኔና መድኃኒዓለም እናውቀዋለን። እኔ አሁን ምንም ነገር አይ መሲ እንደዛ ስትለን አንቺ ቪዲዮ ሰራሹ እንደዛ መሆኑን ስትነግረኝ ምናልባት እኛ ሳይንት ስታወራኝ ሌላ ሀልፕ የምናረጋት ከሆነ ብዬ ነው። እኔ አሁን ግን እየሰማ ያለሁት የመኪናና የቪዛ ጥያቄ ነው። በአጋጣሚ ማለት ነው የመጀመሪያውን ቪዲዮ አይደለም ያው ሳለቅስ እባካችሁን እንጀራ ፈልጉልኝ ስል ያኔ የሆነ ለኔ የሚሆን ስራ ከኔ ባህሪ ወይም ከኔ የህመም ጸባይ ጋር የሚሄድ ምክንያቱም መቀመጥም ስለማልፈልግ ማለት ነው። እና እንደዛ አይነት ስራ ጠይቅ ያለው መጀመሪያ እና ይሄንን ሪኮርድ ነው ያደረጉት ሰዎች እንጂ እኔ ቪዲዮ አልሰራውም። ቪዲዮ የሰራሁትኝ በቀጥታ ይሄንኑ ነው ያልኩትኝ። እዚህ ሀገር ቪዛ አሰርቼ እንዲህ ምናልባትም ሰርቼ የምከፍለው ሊሆን ይችላል፣ አይታወቅም። ይሄን ገንዘብ ሰርቼም ልከፍለው ይችላለሁ ቶታሊ። ግን በሰዓቱ አሁን ላይ እጄ ላይ ገንዘብ ስለሌለና ስለተቸገርኩኝ ሞር ከአቅሙ በላይ ሰው ሲሆን የሚሄድበት ርቀት አይታወቅም እና ይሄንን ወጥቼ በቪዲዮ ላዶና ያድርሱልኝ ብዬ የተናገርኩት ቪዲዮ ላይ መኪና የመግዛት ጥያቄ ነው። በቃ መኪና ማለት ይሄን ያህል ትልቅ የሆነ እንዴት ነው ሰዎች እንደሚ አዲስ አይደለም የማወጣው ጀስት የሆነ በቃ አለ አይደለ እንትኑን የዚህ ሀገር ሰዎችን ለማመላለስ የሚሆን ብዙ ሰዎች እንደሚኖራቸው አይነት ትልቅ አይደለም። ያኔ ጌጤ እዚህ ሀገር ላይ መኪና የሚገርምሽ ነገር በ5000 በ6000 የሚሸጣል፣ ከዛም በታች ይገኛል። እሱ አይደለም ፖይንቱ። እኔ ከዚህ በፊት ተነጋግረናል ከኔ ጋር አንቺ ነሽ ያናገርሽኝ። እኔ ሙና ነኝ። ግን እኔ እንጃ በስልክ ነው ወይስ ተነጋግረን በድራይቨርነት ስራ ስትፈልጊ እዳም እንዳለብሽና አንቺ ኮሽ ካልተሳሳትኩ ማለት ነው ደሞዝሽ ከ3800 በላይ ቢሆን እዳሽን ከፍለሽ ይመስለኛል ስራ ስትለቂ የሚኖርብሽ እዳ ነው መሰላ። በደንብ አላስታውስም። እንዲህ አይነት ነገር ከፍያለሁ። እሱን እዳ ከፍያለሁ። ኦኬ ያን ሰዓት ነበር ያናገርሽኝና በሰዓቱ ያው
በደመወዝሽ ሰበብ ነው ላግዝሽ ያልቻልኩት። ያው እኛ የኮንትራት ስራ ነው የምናስገባው። ስለዚህ ያው የኮንትራት ደሞዝ ታውቂዋለሽ ከሱ ጋር ስለማይሄድ ነበረ። ግን አሁንም ቢሆን ለአንቺ መፍትሄ የሚሆነው አሁን ቅድም እንደተናገርሽው ብዙ ከስተመሮች ካሉሽ እንትኑ ድርጅቱ አይፈቅድልሽም መኪናውን ለመጠቀም። አይፈቅድ። ለምን እነዚህ ሰዎች አሁን ለምሳሌ አንዷ ጋር ብትቀጠሪ የምትፈልግሽ ከተወሰነ ሰዓት እስከ ተወሰነ ሰዓት ነው። ለምሳሌ ጠዋት 7 ሰዓት ትምህርት ቤት የምታደርሺ ቢሆን ከዛ አፍተርኑን 2 ሰዓት ሄደሽ ማውጣት ይሆናል። ይህንን ሰርተሽ ከዛ ደግሞ በመሀል የሚፈልጉሽ ሌሎች ሰዎች ይኖራሉ። እንደዚሁ ሄደሽ ከስራ ሊሆን ይችላል የምታነሻት፣ ወይም ደግሞ ወደ ስራ መውሰድ ሊሆን ይችላል እና እነሱን አድርሼ ያው የተለያየ ደሞዝ ነው የሚከፍሉ በወር ማለት ነው እኮ። ድርጅቱ ማግኘት የሚገባውን ገቢ አግኝቶ አንቺ ኮሚሽንሽን ካገኘሽ ለምንድነው የሚከለክልሽ? እንደው የተለየ ነገር ካለ። ምክንያቱም በሜትር ስለሚሰራ ነው ድርጅቱ። ኦኬ፣ ሁሉንም ይወስድብሻል። ሁሉንም ከመውሰዱም በላይ ለነሱም ለከስተምሮቹም አይመቻቸውም። አንዳንድ ከስተምር በቀን መክፈል ላይፈልግ ይችላል። በየቀኑ ብር አውጥቶ ሊሰጥሽ የማይፈልግ ይኖራል። ወይም በካርዱ መክፈል አይኖርም። አብዛኛው ሰው በወር መክፈል ነው የሚፈልገው። በፊት ቶታሊ ይሄኛውን አይነት ሰርቪስ አቁመውት ነበረን። ይሄ ሰርቪስ ግን ያው እንግዲህ እናንተ 2000 ሰው 50 ብር ማለት ነው። ይሄ ለእናንተ ነው። እንደ ኮሜንት አጻጻፎች ቀላል ነው ለእናንተ። እሷ ግን ቅድም 2-3 ጊዜ ጠቅሳ ተናግራለች። በየሰው ቤት ገብቻለሁ ግን የረዳኝ የለም ያገዘኝ ብላለች። መናገርና ሜሪ የሸዋዋ አሁን እቦልክሻለሁ። እሺ መናገርና መተግበር በጣም ይለያያል ጋይስ። ሰውን እርዱ ለማለት ራሱ ለመኪና መግዣ እርዱ ማለት በራሱ ይለያል። የማይረዳ ሰው አለ። አሁን ከዚህ ሁሉ ከኮሜንት ከምትጽፉት የተረዳው 5% ነው። 95%ቱ መኪና ብሎ ስስቁ ነው የሚታየው። እኔም ቢኮዝ አረዳዳችን በጣም እንትን እንላለን ጋይሶች እንትን እንላለን። ዛት ሚንስ እኔ በራሴ ሳይንት ስትነግረኝም መሲንም ሳወራት ምንድነው የተባባል ነው ሳይንት ያለችኝ ቪዛዋ በጣም ያው ሳይንት በጣም ኤክስፕሌን አድርጋልኛለች። ቢኮዝ እንዲንሽ ማለት አልሰማውም፣ ቪዲዮሽን አላየሁም ከይቅርታ ጋር ጠዋት ወጥቼ ማታ ነው የምገባው። እንደዛ ስለሆነ ስትለይ ምን አልኩኝ እኔ ምንድነው የምትፈልገው ስል ቪዛዋ እንትን ቢልላት አሁን ቪዛ ከሌላትም በራሱ ሌላ ችግር ነው መታከመም አትችልም ምናምን ስትለኝ እሺ ቪዛዋን እንዴት ነው የምናደርገው የሚለው ነው አንድ። መሲ ብሪጅስቶን ደግሞ ስትነግረኝ ምንድነው ያለችው ማለት እንትን ነው የምትፈልገው ስራ እንዲሰጣት ስራ እንዲገኝላት ቀለል ያለ ስራ ስትለኝ ኢትስ ኦኬ ላይክ ትምጣና እንትን ነው ያሁን አንቺ ጥያቄ የቪዛም የመኪናም ጥያቄ ነው። የምር ኢቭን ህብረተሰቡ ይርዳ ቢባል እንኳን አሳምኖ ይሄንን ለማድረግ በጣም ከባድ ነው። እንዳለች ሽሙኒት 10,000 5,000 7,000 መኪና ሊገኝ ይችላል። ግን አንቺ የሚያምሽ ከሆነ ስራውን የማትሰሪበት ከሆነ መኪና መገዛቱ ትርጉምሽ ምንድነው? ከመኪናው ደግሞ ሌላ ቪዛ አለሽ። እኔ እንደውም ደሞንት ኢምፖርታንት የሚቀድመው ቪዛሽ ነው እኔ እንደማስበው። ያ ደግሞ ለአንቺ ከባድ ነው። ቪዛም አርገን መኪናም ገዝተን አንችልም የምር ስነግርሽ። ምክንያቱም ያው ቤቱ የኔ ስለሆነ ትክክለኛውን ነገር ልንገርሽ ብዬ ነው። መታከም ብትፈልጊ አገርሽ መግባት ብትፈልጊ ወይም ደግሞ ጀስት ሰፖርት ልናደርግሽ እንችላለን። ለጥያቄው ራሱ ያመቻል ማለት አጠያየቁ ራሱ ያመቻል እንጂ አሁን እንዳልሽው መኪና ምናምን የሚለው ነገር አንድ ብርም ቢሆን የኛ ህዝብ የሚረዳው በቀላሉ ትንሹ እንትን ነው። ስለዚህ ምናልባት የኔ ሳይሆን ወይ ሙኒት ወይ ጁዬ ምናምን ይናገሩ እንትን አላለም። ተረተሽ የመጨረሻ እኔ ችግር የለው
አንድ እውነት ተናግሬ እጨርሳለሁ። ምንም ችግር የለውም። ሀገርም መግባት ቀላል ነው። ሀገር መግባትም ቀላል ነው። መታከሚያውም ቢሆን ምንድነው ያሰብኩት በራሴ ሰርቼ የኢንሹራንሱን ከቨር የማደርግበት ነገር ሞክራለሁ። ምክንያቱም አብዛኛው የዚህ ሀገር ኢንሹራንስ የሆነ ነገር ነው ከቨር የሚያደርግልሽ ሁሉንም ነገር ከቨር አያደርግም። ለምን ስለያዘኝ የአጥንት ህመምን ከቨር አያደርግም ብለው ቃል በቃል ነው የተናገሩት። ውስጥ እጤ አለ፣ አይኔ ሁለቱም ውስጥ እጤ አለ እና የኦፕሬሽን ጥያቄ ሲጠይቁ የአይን ከቨር አያደርግም። እንደዚህ ቃል በቃል ከአንድ ሰው ላይ የተወሰነ ፓርት ከቨር አድርጎ የተወሰነ ፓርት ከቨር አያደርግም። ነገር ግን እዚህ ጋር እኔ ቃል መጥቼ መኪና ግዙልኝ የሚለው ቃል ማለት ነው ልክ አባትም እናትም እንደዚህ ተብሎ አይጠየቅም። እንኳን አይደለም ባዳ ግን መስራት እፈልጋለሁ። እኔ እጄን አጣጥፌ ቁጭ ብዬ እርዱኝ ከምል ነው ያልኩት። እኔ እዚህ ጋር አንገቴ ላይ ወይ የሆነ ደረቴ ላይ ቱቦ ተተክሎልኝ በዛ ውስጥ ምግብ እየገባ እምኖር ቢሆን ኦክሲጅንን ከውጪ በእንትን እየተሰጠኝ ምኖር ቢሆን እዚህ አልጋ ላይ ብዙ አይነት ገመድ ተሰካክቶብኝ እምኖር ቢሆን ያለምንም ራሳችሁን ሳታኩ ትረዱኛላችሁ። ቆሜ ግን እዚህ ቦታ ላይ ስለጠየኳችሁ ብቻ ፊቴን ስታዩት ፍጹም ጤነኛ ስለሚመስል እግዚአብሔር ይመስገን ለዛ ብዙዎቻችሁ ስቃችኋል። ለዛ አይደለም እንደዛ አይደለም። ይኸውልሽ ማሪ እንደዛ አይደለም። አሁን እዚህ ጋር ማለት ነው አንቺ እንዳልሽው ተተክሎብኝ እንዲህ ብሎብኝ። አዎ የሰው አረዳዱ በጣም ይለያያል። ምክንያቱም ለምንድን ታውቂያለሽ እዛ ደረጃ የደረሰ ሰው ኦፍኮርስ መረዳት አለበት ብሎ ሰው ያምናል። ተረድተሽኛል ሳ አሁን እንደነገርኩሽ ያንቺ ጥያቄ ማርያምን ነው የምልሽ ሙኒት እንዳለችሽ ከ5000 ከ6000 ድርሃም እኮ አይበልጥም። መኪና ለሕክምና ቢባል 10000 ድርሃምም ልናረግ ሁሉ እንችላለን። ሳ በእርግጠኝነት የሰው ወይም ደግሞ የኛ ህዝባችን አረዳዱ መኪናውን እንደ ቅንጦት የምናየው ነው። ገባሽ? ይጌት ማለት አንቺ እንደንትን አይነት ሰው አስቢ አስተሳሰቡ ለዛ ነው እንጂ ሰው መጀመሪያ ሊረዳ የሚችለው በህይወት እያለ ነው። አይኖ ግን የጥያቄው ነገር አሁን የኔ ኢምፖርታንት ብዬ የምለው ነገር ቪዛ ነው። ምክንያቱም አንቺ መስራት ትችያለሽ፣ መለወጥ ትችያለሽ። ባይ ዘ ወይ እኔ እንዳሰብኩሽ አንቺ ግን ቪዛዬ ችግር የለም እኔ እንደዚህ ማድረግ እችላለሁ መኪና ስትይ እኔ በራሴ ከሳይንት ጋርም ሳወራም ወይም ደግሞ በቃ ብናግዛት ብዬ እንደ ኢምፖርታንት ያሰብኩት የቪዛሽን ጉዳይ ነው። ቢኮዝ ቪዛ ካለሽ ሙኒ ልቀጥርሽ ትችላለሽ፣ ሳምበዲ ሊቀጥርሽ የግድ መኪና ላይ ያስፈልግሽ ይችላል። እዛ ከተቀጠርሽ በኋላ ቀስ እያልሽ ደግሞ የራስሽን መኪና ትገዣለሽ። ዛት ሚንስ አሁን ያ ነገር ከሆነ በዛ ሄልፕ ብናረግሽ ቪዛ የሚሰጥሽ ሰው ቢገኝ እኛ ደግሞ ይሄንን እኔ የቪዛ አሰርቻ አላቅም፣ ቪዛ ማሰባሰብ አላቅ አንድ ቀን ነው እዚህ በእንትን በይቅርታ ጊዜ 10 ሰዎች ቪዛ ተሰጣቸው። አንዷ ልጅ ከንትን ከፎቅ ወድቃ ስለነበረ ለሷ አሰባስብላታለሁ። ምክንያቱም እጇን እንደዚህ አርጋ መታከም አልቻለችም። ገባሽ? ቪዛ ስለሌላት አላሰባስብም እንኳን የመኪና መግዣ ማለት ነው። ግን አንቺ ካለሽበት ነገር አንጻር ከሆነ ብሽ ነገር አንጻር ያ መንዳት ትችያለሽ፣ ጎበዝ ነሽ፣ መስራት ትችያለሽ፣ ለውጥ ታመጫለሽ፣ ለውጥ ይኖርሻል። እንድትታከሚ ራሱ ቪዛ ከሌለሽ ምንም ትርጉም ስለሌለሽ ያንን ነው ሞር እኔ አክሰፕት ያደረኩት። አሁን ጥያቄው የመኪና ሲሆኑ ሰው የተገለበጠው እንጂ አንቺ እንድትታገዢ በጣም ብዙ ሰው ፈልጓል። እንደገና አሁን አንቺ ያልሽው ነገር በተአምር እንዲህ ነው ተረዱ ልትይ አትችይም። አንድ ሰው ገባሽ መኪና ግዙልኝ ሲልና ታመም ያለው እርዱ ሲል ይለያያል። ያ ነገር ነው። እኔም አሁን ስጠይቅ እንደዚህ ስትይ ሾክድ ነው የሆንኩት። ቢኮዝ የሰራሽው ቪዲዮ አላየሁም። ማርያምን እኔ አላየሁም። ቃል በቃል እንደዚህ ብዬ ነው የሰራሁት። ይሄንን ቪዲዮ ነው ሰው ሼር አድርጎት ወደ 700 ወይም ከ800 ሺህ በላይ ታይቷል። በህዝብ እይታ ታይቷል ከመታየት ጋር ማለት ነው። ግን እንዳልኩሽም የተወሰኑ ሰዎች ጽፈውልኝ እንደዚህ በውስጥ አውርተውኝ ነበረ። ምን ያህል ብዙ ይሆናል ምናምን ሲለኝ ሰውየው ትንሽ ነው ብዬ ነግሬዋለሁ። ኦልሬዲ የመኪና ዋጋ አሁን እንዳላችሁት ነው። 10,000 ብር ወርቅ የመሰለ መኪና መግዛት ይቻላል አውቃለሁ። ግን እኔ አሁን ቪዛውን ብቻ አሰርቼ
ስራ ጠብቃለሁ እንዳላችሁት ስራ ጠብቃለሁ። ስራውን እየሰራው ደግሞ ምናልባት 1 4 ወርም 5 ወርም በኋላ የራሴ አገልግሎት ሲመጣ ጨምሬ መግዛት እችላለሁ። አዎ የኛ ገብቶሻል። አሁን እዚህ ጋር ሁለት ያጣንዳችሁ ህመምሽን ለማስታመም ቪዛ ያስፈልግሻል። በአመመሽ ሰዓት ተነስተሽ ለመታከም ቪዛ ያስፈልግሻል። ጀስት ይሄ የኔ እንደ ፐርሰናል የማየው እዚህ ሀገር ዋና ኢምፖርታንት ቪዛ ነው። ቪዛ ካለሽ በእውነት ነው ብዙ ነገሮች ይኖርሻል። ስለዚህ ያ ነገር ነው እንጂ አሁን እንዳልሽው መኪና የሚለው ሀሳብ ሲመጣ የምር እኔ ራሱ ሾክድ ስለሆንኩኝ ነው ዝም ያልኩት። ምክንያቱም በመኪና አላወራንም። እንደውም ያልኩሽ መሲ ብርጅስቶን ያለችው ምንድነው እሷ ብር ማትፈልግ ምንም ማትፈልግ ስራ ብቻ ነው የምትፈልገው የሚለው ነገር ስላለ አይ በቃ ትምጣና ትናገር ነው ያልኩት። ምክንያቱም ያው ሀሳብሽን ተረድተንሽ አንቺ እንትን ከምትዩ ነገር እንድንሰማ ነበር። እኔ ስሜታዊ ሆኜ እያለቀስኩ የሰራሁት ቪዲዮ ላይ የሚለው ስራ ፈልጉልኝ ነው። ስራ ፈልጉልኝ ለኔ የሚሆን ከኔም ወይ ከህመሜ ጋር ልታከምበት የምችል በፈለኩ ሰዓት ለምሳሌ ቢያመኝ አሞኛልና ዛሬ ሐኪም ቤት መሄድ አለብኝ ወይ ደግሞ ሐኪም ቤት ባልሄድ ማረፍ አለብኝ ብዬ እንትን ምልበትን ልጠይቅበት ስራ ነው የጠየኩት። እያለቀስኩ የነበረው ያ ቪዲዮ ነው። በዛ ቪዲዮ ውስጥ የገቡ ሰዎች ሀሳብ ነው ይሄ ሀሳብ ማለት ነው። አሁን እዚህ ጋር ድጋሜ እንደገና ደግሜ በእንትን የተናገርኩት ግን ከጤንነት አንጻር የሚያውቁ እኔን የሚያውቅ ሁሉ ያውቀዋል። ጤንነቴ እንዴት እንደሆነ ምን በህይወቴ እንዳለፈ እኔን የሚያውቅ ሁሉ ያውቀዋል። እና ይሄ ማለት የቅንጦት አይደለም። መኪና ደግሞ የቅንጦት ሆኖ አያውቅም። ልሰራበት ነው ያልኩት። እሺ ይሄ ይቅር ከተባለ ችግር የለውም። ቪዛዬ ብቻ ከተሰራልኝ እጠብቃለሁ ሌላ የሚሆን ስራ ማለት ነው። ከዛ የተወሰነ ጊዜ እሰራለሁ። እስከምሰራ ድረስ ምናልባት ምንም ያህል ይሁን የአገልግሎቴ ይመጣል። 4 ወርና 5 ወር ፈጅ ዛሬ እንጀራ ነው የምጣምኩ ማርያምን ቪዛዬ በሚሰራበት ሰዓት ኢንሹራንስ ቪዛዬ ከተሰራ በኋላ ኢንሹራንስ በራሴ ነው የማደርገው ወይስ አልገባኝም። እንዴት ነው የሚሆነው? ቪዛ ስሰራ እኔ ቪዛ ሳሰራ ኢንሹራንሱ እንዴት ነው የሚሆነው? አንድ ጊዜ እሱ ጋር ከመድረሳችን በፊት ማሜ የምትለው ነገር አለ። ሰላም አለይኩም ሳሪ ሙሉ እንዲናችሁ እንዴት ነህ ማሜ? አማን ነው ሁሉ ሰላም ሰላም አለን። ጌጤ ተደዋውለን ነበር፣ አውርቻት ነበረ፣ በደንብ በስልክ አውርቻት ነበረ። ያለችበትን ሁኔታም ጠይቂያት ነበረ። የምትፈልገውን ነገር በደንብ ሰምቻታለሁ። ጌጤ እደውልልሻለሁ ብዬሽ ነበር፣ እነግርሻለሁ ብዬሽ ነበር እና እኔ ካለሽበት ሁኔታ አንጻር እነ ሳሪ እንዳሉት ቪዛሽ መጀመሪያ ተስተካክሎ ከዛ በኋላ ስራ መግባት ካለብሽም ብትገቢ ተፈልጎልሽ ቢሆን የተሻለ ነው። ምክንያቱም ከነገርሽኝ የጤናሽ ሁኔታ እኔ መኪና ምንጂ ብዬ ሪኮመንድ አላደርግሽም። ምክንያቱም ስኳር እንዳለብሽና እንደሚጥልሽም ነገርሽኛል እና ምናልባት አይበለውና መኪና እንኳን እየነዳሽ እንደዚህ አይነት ችግሮች ቢያጋጥሙ የባሰ ሌላ ትልቅ ችግር ውስጥ ነው የምትገቢው። የሚሻልሽ አንድ ቦታ ላይ ሆነሽ የምትሰሪበት ቦታ ተፈልጎ ስራ ተገኝቶልሽ ብትሰሪ የተሻለ ነው። እንደዛ ብዬ ነው የማስበው። አሁን የመኪናው ሁኔታ ትንሽ ያስቸግራል። እንዳለችው ሳሪ ምናልባት ብሩ ትንሽ ሊሆን ይችላል። 5000፣ 7000፣ 6000 መኪና ሊገኝ ይችላል ለጊዜው የምትሰሪበት። ግን ከጤናሽ አኳያ አሁን ይሄኛውን ሪኮመንድ እኔ አላደርግሽም እንደኔ። ምክንያቱም መኪና በጣም ከባድ ነው። ህይወት ነው ይዘሽ የምትሄጂው፣ የራስሽም ህይወት ነው። የሆነ ችግር ቢፈጠር ላይ ቀላል አይሆንም። ራስን መሳት ደግሞ መኪና ላይ ምን አይነት ተጽዕኖ እንደሚያመጣ ታውቂዋለሽ። እና ከተቻለ ቢሆን ቅድሚያ የሚሻለው የቪዛሽ ሁኔታ መስተካከል ነው። እንደነገርሽኝ ከዚህ በፊት አርቴ ውስጥ ነው የነበረው አይደለ? አሁን ቪዛሽ በአርቴ ላይ ነው ያለው አይደለ? እንዴት ነው ግን ካምፓኒው አንቺን ለመከንሰል በሰላም ያለውን ነገር አውትስታንዲንግ አለብሽ እዛ ላይ? እዛ ምንም የለብኝም። ያው ሁሉም ሰው አሁን በዚህ ሰዓት ላይ የሚለቀው ሰው ብቻ ስለበዛባቸው ስንለቅ ካሽ 1800 እንድንከፍል ያኔ እንደ ግዴታ አውጥተዋል። ያ እሱንም ስለማቅ ነው። አርቴ ካምፓኒ ስትለቂ በቀላሉ አይለቅሽም፣ ካንስሌሽን ቶሎ አይሰጥሽም። እና ምናልባት ግን
ያው የህዝቡ የመልቀቁ ብዛት ሞር ነው። በዚህም በቅርቡ በሬዲዮ ሁሉ እስከ መውጣት ደርሰዋል። ምክንያቱም የህዝቡ ባንድ የሚወጣው ማህበረሰብ ብዛት። ስለዚህ አሁን አንቺን ደግሞ አስከንስለን አምጥተን ቪዛ ለማሰራት ደግሞ 1000 ምናምን ብር እንከፍላለን። እሱ ፕሮሰስ አለ። ሳሪ እሷ ቤት ላይ እያሰባሰበች ነበር። የተወሰነ ብር አሰባስበሻል አይደለ ጌጤ? የተወሰነ ብር አሰባስበሻል። የሆነ ነገር ከበር ያደርግልሻል ስላሉ ሰዎች ወደ ኢትዮጵያ ይግባ ስላሉ እና ከዛ ይላክ ስለተባለ ማሜ አሁን ምን እንደሆነ ታውቃለህ? በጣም ፕሮሰሷ ብዙ ነው። አሁን ደግሞ ጥያቄዋ እሷ እንዳልከው 1800 ብር ከፍለን ልናስተነስል ነው። ከዛ ደግሞ አሁን እያለች ያለችው ኢንሹራንስስ ብላ ደግሞ ጥያቄ እየጠየቀች። ኢንሹራንስ እኮ ትንሽ ነው ወይ ነው የኔ ጥያቄ። ኢንሹራንስ ችግር የለውም። ኢንሹራንስ እኮ ትንሽ ነው። የግል ኢንሹራንስ ነው እንጂ የምትለው። አዎ አታች ተደርጎ አሁን የኤምፕሎይመንት ቪዛ ከሆነ የሚወጣላት አታች ተደርጎ ይሄ ምንድነው ማንዳቶሪው ብቻ ማንዳቶሪው። ምክንያቱም ላይክ ሙሉ ሲሆን የሴቶች አይ ቲንክ እስከ 2000 ምናምን ድረስ ያስከፍላል ኢንሹራንስ ሙሉ ሲሆን። ቪዛ ሰርተን እሷን መከንሴ አድርገን ማንዳቶሪ ብቻ በቂ ነው። 500 ምናምን ደርሃም ነው እሱ ኢንሹራንሷ ማንዳቶሪው በቂ ነው። አሁን ላለሽበት ኬዝ በቂ ነው። ያኛው የሚያስፈልገው ምናልባት ወላድ ሴት ስትሆን ለምትወልድበት ምናምን ነገር አገልግሎት የሚያገለግል ነው 2000 ምናምን የምትከፊው ኢንሹራንስ። አሁን ለሕክምናሽ ግን ላይክ 400 500 ማንዳቶሪ የሚከፈሉ ኢንሹራንሶች አሉ። ስለዚህ እነሱን ማድረግ ትችላለሽ። ገብቶሻል አይደለ? አሁን ትኩረት የምታደርጊ ጌጤ መጀመሪያ ላይ እንትንሽ ላይ አድርጊ ቪዛሽ ላይ። ምክንያቱም አሁን ላይክ ረጅም ጊዜ አይታገሱሽም። ይቅርታ ማሜ፣ ችግር የለውም። ረጅም ጊዜ እንደማይታገሱሽ እርግጠኛ ነኝ። አረቴ ላይ ሲሆን ላይክ አንድ ጊዜ ሪቪዥን ሲጀምሩ ሪቪዥን ሲደረግ ስራ ላይ የሌለ ሰው አያቆይሽም። ምናልባት ካንሰል ሲያደርጉሽ ብሎክም ሊያደርጉሽ ይችላሉ። ስራ ቦታ ላይ አይደለችም ተብሎ ማለት ነው። ስለዚህ እሱ ላይ መጀመሪያ ትኩረት አድርጊና ቪዛሽን ለማሰራት ሞክሪ። ከዛ በኋላ እኮ የሚመጣው አይታወቅም። ገብቶሻል? ስራ የሚከፈትልሽን አጋጣሚውን አይታወቅም። ስለዚህ በሱ ብትሄጂ ይሻላል እና ይሄ የመኪናውን ሀሳብ የተወሰነ ቀንሹ። እሱ ባይሆን ሌላ ቁጭ ብለሽ የምትሰሪበትን ነገር ማመቻቸቱ ይቀላል። እሺ እዛ አንቺ ቤት ላይ ይሄንን ሀሳብ አምጥተውልሽም ቢሆን ለአንቺው አስበው ነው። ግን ከጤናሽ አኳያ ደግሞ ይሄኛው አይሆንም። መኪና ከሌላ ስራው ይከብዳል። ላይክ ሙሉ ሰውነትሽ ነው የሚሰራው። መኪና ሲነዳ ላይክ ቀላል አይደለም አይደለ? ታውቂዋለሽ። ታክሲ ሰርተሻል ረጅም ጊዜ። ስለዚህ ሌላ አደጋ ውስጥም ከሚገባ አሁን ቪዛሽን አስተካኪ። ከዛ በኋላ በቻልነው መጠን ስራ አፈላልገን ስራ የምትፈልጊበትን ነገር የምትሰሪበትን ቦታ ማፈላለግ ይሻላል። ማሜኛ የሴት ኮታ መስጠት እንችላለን እንዴ? ምናልባት አሁን ያለው ኮታ ከወጣ የሴት ይኖረናል። አንቺ ካንስሌሽንሽን ንጹህ ካንስሌሽን ይዘሽ ከመጣሽ ቪዛ እንሰጥሻለን። እኛም በቲክቶክ ግሩፓችን ስም በሰላም ሊንክ በዩቲዩብ ቻናላችን ስም እንሰጥሻለን ቪዛ። ኦኬ። የመንግስት ወጪሽን እዚህ ጋር ተባብረን እንግዲህ ህዝቡ ተሰምቶት ነው ያንቺ ጉዳይ። ሳሪም እኔና ሳሪም ተነጋግረናል፣ እኔና መሐመድም ተነጋግረናል። ከዚህ በፊት ጁዬ ሆነን አውርተናል። የምንረዳበት መንገድ ግን አልገባንም ነበር እንዴት እንደሆነ ገባሽ? ዞሮ እኛ አንድ እርምጃ ከራሳችን ብንራመድ 9ኙን ከህዝቡ ጋር ነው። 10 የምናደርገው ምንደፍ ነው ህዝቡን ተደግፈን ነው። ስለዚህ ስቲል ክሊር የሆነ የምናደርገው ነገር ግልጽ ሆኖ ለራሳችንም አልገባንም። ግን ቢሆንም በተረዳ ነው የመጀመሪያውን እርምጃ ቪዛ መሆኑን ነው። ይሄን ደግሞ እኔ ለግሩፓችን ሳቀለው በምንድን ነው የማቀለው? ቪዛውን ሰጥሻለሁ፣ ገቨርንመንት ወጪሽን ራስሽ ትሸፍኛለሽ፣ ህዝቡ በሚያግዝሽ ማለት ነው። እኛ እንደዚህ ነው ምናው ትክክል። እኔም አሁን ለምሳሌ እሷ ቪዛ የሚሰጣት ሰው ስታገኝ አምጥተን እዚህ ለገቨርንመንት የሚሆን ወጪ እኛ እናሰባስባለን። አሁን ማክሲመም እሱ ሙኒቲ 5000 ድራም ነው ማክሲመም። ታውቂያለሽ
አይደል 5000 ድራም 5400 ምናምን አካባቢ ነው። እሱ ወደ ኢትዮጵያ ብር መንዝረን በኢትዮጵያ ያለው ይገባል፣ በድርሃም ያለው ይገባና ያንን ነው ማድረግ የምንችለው። ከዛ በላይ ግን ማድረግ አንችልም። ግሩፕ በጣም እና ሙኒት ኮታ ከሰጠችሽ እንግዲህ አንድ አሁን እዚህ በመምጣትሽ አንድ ሀሳብ አቀለልም ማለት ነው። ተረፈሽ ነዛ አንድ ሀሳብ አቀለል። አንቺ ካንስሌሽንሽን ተቀበይ፣ ጠይቂ ባለሽ ነገር እዛ ካንስሌሽንሽን ተቀበለሽ ይዘሽ ነይና ልክ እንደመጣሽ በዛች በ28 ቀን ውስጥ ሳይሞላ እኛ እዚህ አሰባስበን ሙኒት በሰጠችሽ ኮታ መሰረት ቪዛሽን ያሰራልሻለሁ። ለዚህ ቃል እገባለሁ። ከዛ ውጪ አሁን ማሚ እንዳለው ትክክለኛ አመለካከት ነው ማሚ የተናገረው። ያም ባይሆን ራሱ ጥያቄውን ስንጠይቅ የመኪና ብሎ መጠየቅ እንደነገርኩሽ ከ100% 5% ነው ቢረዳሽ፣ 95% አይረዳም። ምክንያቱም እኛ ካለን ነገር አንጻር ከምንለፋው ከምንሰራው ነገር አንጻር ለሳምበዲ መኪና ገዝተን ብሎ የሚል አመለካከት አለን። ላለመስጠት አይደለም። ቀጣይ ደግሞ ምን እንደሆነ ታውቂያለሽ? እንደንትን እዚህ ያለሽበት ቦታ ላይ ወይም ደግሞ ቲክቶክ ላይ ከተረዳሽ በኋላ ስሙ በጣም ከባድ ነው። አትቋቋሚውም። ካለሽ ህመም ጋር ካሉሽ እንትን ነገሮች ጋር መቋቋም ስለማትችል የምር ሰርተሽ በራስሽ እንትን ብትይ የተሻለ ነው። ዛት ሚት አሁን ቪዛ ሰጠችሽ፣ ኮታ ሰጠችሽ ሙኒት በጣም እና ትልቁን ነገር ነው ያቀለለችልን። በጣም ትልቁን ነገር አንቺ ካንስሌሽንሽን ተቀበይ፣ እኛ ደግሞ ለቪዛው ማስጨረሻ የሚሆን እናዋጣልሽ። በዚህ ከተስማማን አህለን ወሳለን። ያው እንግዲህ ከራሳችን እንጀምራለን ማለት ከዚህ ካለነው እንጀምራለን፣ እዚህ ከተሰበሰቡ ሰው እንጀምራለን። ያ ነገር ይሆንልሻል ማለት ነው። አይ የምትይ ከሆነ ደግሞ እንግዲህ ሀሳቡ ያንቺ። እኔ ምን የለውም እንዲህ እንደተባለ አደርጋለሁ እና ያው ስራም ካገኘው እቀበላለሁ። ግን 14 ቀን ይፈልጋል። ያው ከ14 እስከ 18 ስለሆነ የአሁኑ 14 አልፎኛል መጨረሻውን ስላላወቅኩ ማለት ነው። ስለዚህ የሚቀጥለው ምንም የሚያጣድፍ ነገር የለም። አንቺ ሪላክስ ሆነሽ በተረጋግተሽ እያሰብሽበት የምታደርጊውንም ነገር አንዳንድ ጊዜ ከጭንቀታችን የተነሳ የምንወስናቸው ውሳኔዎች ብዙ ነገሮቻችንን ያበላሻሉ። በአንድ ሳይድ ሳይሆን በሁሉም አይተሽ መተሽ እዚህ ጋር አተሽ አትሄጂም። እኛ ህዝቡን እንኳን መጠየቅ የሚያስፈራን ነገር ቢኖር አሁን እንደዚህ አይነቱ ጥያቄ በምንችለው መንገድ ከበር ለማድረግ እንሞክራለን። ቪዛ እዚህ ቤት የተከለከለ ነው። በጥቅሉ በግሩፓችን ይሄ ፍሪ ቪዛ ማሰራት የተከለከለ ነው። የአንቺ ስፔሻል ኬዝ ነው። ሐምድላ ቆመሽ ስላየንሽ እኛ ደስ ይለናል። ወድቀሽ ማየት አንፈልግም። የወደቅሽለት አይዞሽ ከማለት ውጭ መተንም ላንደግፍሽ እንችላለን። ያንን ማንሳትም የሚያቅተን ደረጃ ላይ ልደርሽብን ትችያለሽ። ያንን አንፈልግም። ማንም ወገናችን ወድቆ ማየት አንፈልግም። ግን የምንጠይቀው ከህዝብ ስለሆነ ህዝቡ አንደርስታንድ ማድረግ አለበት። ከራሳችን ለምናደርገው ነገር ማንም አይመለከተው። ገባሽ? ግን ቅድም እንዳልኩሽ አንድ እርምጃ ከኛ 9 ከእናንተ ነው። ለማንም ስናደርግ አሁንም አብረንሽ ነን። አንቺ ልጆች ባይኖሩሽ እዚህ ጋር ማአት ልጆች አሉሽ። ከታች ኮሜንት ላይ ክፉ የሚናገሩትን አትይ። ሌሎች ደግሞ ደጋግ ልጆች አሉሽ። እህቶችሽ አለን፣ እኛ ጓደኞችሽ አለን። ከሰው አትራቂ። ሰው እናስታምማለን በፍቅር እዚህ ጋር መጥተው ስላልተናገሩ ወይም እየቀረጽን ስላላሳየን አይደለም። ብዙዎችን ሄደን እናስታምማለን፣ በርቀትም ሆነን እናስታምማለን። ሲጀመር ኢንሻላህ ህመም የማይንካሽ አላህ ከስንት ጊዜ ሲያተርፍሽ ከዚህ ከዛ ላልሽው ያንቺ አይነት ኬዝ ስላለኝ ነው የምነግርሽ። 2-3 እኔ ራሴ ከሞት ተርፍ ያለው በዚሁ አይነት ኬዝ ማለት ነው። በልጅ መውለድ ነው ያው የኔ ቢሆንም በማህፀን ኬዝ ሲያተርፈን ሰበብ አለው። የምንሰራው ስራ ስላለን ነው። ሊሰጥሽ የፈለገው ኃላፊነት ስላለ ነው። ውስጥሽ ሞራል ይኑር። ሞራልሽ ሲጀመር ደስ የሚል ነው እና አይዞሽ፣ አላህ ያግዝሽ። እኛ ደግሞ በራሳችን በሰላም ሊንክ ስም በራሳችን የምናደርግልሽ ነገር ይኖራል ኢንሻአላህ። አላህ ያግዘን። ራስሽን አጠናቀሽ ነይ።
የሚያጣድፍሽ ነገር የለም። ተረጋግተሽ ወረቀትሽን ወይም ነገርሽን በማያበላሽ ሁኔታ ነይ። አላህ ያግዘን። ህዝቡን ደግሞ የፈለገ ቢያወራ የተሳደበችዋ ተሳዳቢ እዚህ ጋር የምትረዳሽ ናት። ልንገርሽ፣ አመል ሆኖባቸው ነው የሚጽፉት። እነሱ ናቸው ሁሉንም ሰው እየረዱ ያሉት። ግን በቃ አንዳንዴ ለድምቀትም ለጨዋታም እያሉ የሚያደርጉት ነገር ነው። እንዲህ አይነት ነገር ምንም ሳይሰማሽ ባለሽበት ሞራል ተመልሰን መተን እዚህ ጋር ቪዛ መስሪያሽን እናሰባስባለን። የሚቀጥለውን ስቴፕ ደግሞ ከአላህ ጋር እኛ በራሳችን እናያለን። አዎ ይሄ በጣም አሪፍ ነው። ምክንያቱም አንቺም አስቢበት። ልክ ሙኒት እንዳለችሽ ነገ ደግሞ ሌላ ቀን ነው። ምናልባት ዛሬ ገባሽ፣ እኛ ያሰብነው ሀሳብ ይህንን ነው። ነገ ደግሞ ትልቅ ነገር ደግሞ የሚያስብልሽ ይኖራል። እዚህ አንቺ ሁኔታ አይቶ በቃ ይህንን አደርግላታለሁ የሚል ሰው ይኖራል። ቢኮዝ አሁን አንቺን በጣም ብዙ ሰው ለመርዳት እየተሰባሰበ ነው። ስለዚህ ይሄ ነገር ከሆነልሽ በኋላ ደግሞ ነገ ደግሞ ተመልሰሽ ስትመጪ አይ በቃ ብሎ የሚያግዝሽ ይኖራል። ስለዚህ የመጀመሪያው ነገር እንዳልኩሽ ቪዛ ነው እዚህ ሀገር የሚቀድመው። ምንም አይነት ነገር ቢኖርብሽ ሀገሬ ልሂድ ብትይ ወጥቼ ልታከም ወጥ ደግሞ አንቺ ሹፌር ነሽ። ኢማጂን የፈለግሽውን ስራ አሁን ሙኒት ነይ ቶሎ እዚህ ቦታ ልላክሽ ብትልሽ መኪና ተከራይታ ብትልክሽ ለአንቺ ራሱ እንትን ነው። ዛት ሚንስ በቃ ዋናው ነገር ቪዛሽ እስከሆነ ድረስ ቪዛሽን እናስተካክላለን። ከፈለግሽ እኛ ቤት ምን መሰለሽ ከተጀመረ ይጨረሳል። በቃ ይጨረሳል። አሁን እኔ የማልወደው ነገር ወይም በቤቴ እንዳይሆን የምፈልገው ነገር እኛ ጋር አውርተሻል፣ በቃ እኛ ጋር ነው መጨረስ ያለብን። ጥያቄ ሺ ነው። እኔም ቃል ገብቻለሁ፣ ሙኒትም ቃል ገብታለች፣ ሁሉም ሰንበዲም ቃል ገብቷል። ይህንን ነገር ለማድረግ እኛ እስካልቻልን ድረስ በተአምር ወደ ሌላ እንድትሄጂ አልፈልግም። ወደ ሌላ እንድትሄጂ አልፈልግም ማለት እንድትረጂ አልፈልግም ማለት አይደለም። ቅድም ያልሽው ነገር ነው። ሰንበዲ ቤት ስትገቢ ሲያውሽ፣ የሆነ ቤት ስትገቢ ሲያውሽ እነሱም እንደሚመስላቸው ታውቂያለሽ። እንደተረዳሽ ተረድተሽኛ በቃ ተረድታለች እኮ ከሌ ቤት። ግን አንቺ ያገኘሽው ሳንቲም በጣም ጥቂት ነው፣ ያተረፍሽው ግን ስም ነው። ስለዚህ እኛ ያንን ነገር ሰክሰስፉል ሆነን እንጨርሳለን። ቃል የእምነት ዳር በቃ አሁን ቤት ራሴን ቤት ባባ ለሌላ ጉዳይ ይሆናል እንጂ ለእንደዛ አሁን ቤትሽ ገብተሽ እኮ ሳሪ ጋር እንደዚህ ነው ማለት ትችያለሽ። አሁን ችግሩ ምን መሰለሽ? የሆነ ቤት ተጠራሽ ገባሽ። ህዝብ የሚያውቀው ምን መሰለሽ? በቃ ተረርታለኝ ነው አይምሮ ውስጥ የሚያደርገው። ተረርተሽኛ እዚህ ቤት አሁን እኛ እስከተጀመረ ድረስ እንጨርሳለን። አሁን ቪዛ ብለናል። የቪዛሽን ጉዳይ ጥንቅቅ አድርገን እንጨርሳለን። ይኸው ጀመረ። አየሽ አንድ ስቴፕ ሄድን። ምን ኮታ በጣም ፋንቱ አለች፣ ሌላም ሰው አለ። አስገብተን ቃል ማስገባት እዚሁ እያለሽ ቃል እናስገባለን። ምንም ችግር የለብንም፣ የዚህ ችግር የለብንም። ምክንያቱም የምናዋጣውን ነገር እኛ ቤት የሚረዱትን ነገር በደንብ ስለሚያውቁት ይደረጋል። በቃ ይደረጋል። እንደሚደረግልሽ አምሹር እርግጠኛ ስለሆንኩ ነው ይሄንን የምነግርሽ። ስለዚህ ቃል የተገባው ነገር ስለሚደረግልሽ አንቺ ከፈለግሽ ካሁን መጀመር እንችላለን። አይ ተዘጋጅቼ አስቤበት። አይ ሳሪ ተዘጋጅታ ራሷንም ቼክ ታድርገው። ነገ አንቺ ፍቃደኛ ከሆንሽ ከቻልሽ እኔ ማሜ የምንኖራለን። ነይ ቢሮ እሺ፣ በሰፊው እናወራለን። መምጣት መስችል ከሆነ ማሜ እንትን ይልሽ። አመሰግንሽ እፈልጋለሁ። ያው ቻንሱን እድሉ ስለሰጠሽኝ ሙኒት እግዚአብሔር ይስጥልኝ፣ አላህ ያክብርልኝ። በቃ በጣም ነው የማመሰግነው ሁላችሁም ስላዳመጣችሁኝ፣ ሳራም ጊዜሽ ስለሰጠሽኝ፣ እዚህ ጋር ቁጭ ብላችሁ እኩለ ሌሊት የኔን ችግር እንደራሳችሁ አድርጋችሁ ስላዳመጣችሁኝ ፈጣሪ የልቦናችሁን ሁሉ ይሙላላችሁ እና ማለት በዓለም የምመልሰው ይሁን ለሁላችሁም ቢሆን በዓለም የምመልሰው ይሁን እና ኦፊሳችሁን ግን አላውቀውም። እኔ ማሜ ሎኬሽን ላኪልኝ እና ጌጤ ቁጥር ያለሽ እኔ መጥቼ ፒክ አድርጌሽ ወስድሻለሁ ካለሽበት ችግር ያለው በቃ። ስለዚህ ነገ ከነሱ ጋር ትሄጃለሽ፣ ትነጋገሪያለሽ። አንቺ ካሰብሽበት በኋላ ሙኒት እንትን ትለናለች። እዚቹ ቁጭ ብለን ማርያምን የአንድ ሰዓት ስራ ናት። እዚቹ ቁጭ ብለን
ለቪዛሽ የሚሆን ነገር እናደርጋለን። ምንም እንዳታስብ። ምክንያቱም አሁን ያለንበት ሰዓት ደግሞ ትንሽ ከ5 ቀን ከ6 ቀን በኋላ የደሞዝ ቀን ነው። አንቺ ባለሽበት ሁኔታ ደግሞ በጣም ብዙ ሰው እንድትረጅ ይፈልጋል እግዚአብሔር ወዶና ፈቅዶ። ከዛም በላይ ሰው ከረዳሽ ሊሚት አላበጅልሽም። ምክንያቱም ለምንድን ታውቂያለሽ፣ ከዛ በላይ መታገዝ ይገባሻል። ለመድኃኒት መግዣ ሊያስፈልግሽ ይችላል። ለምቤው ለምጠጩ ያስፈልግሻል። ቢኮዝ ያው ጤና ስለሚቀድም ማለት ነው። ስለዚህ የተረዳሽ ድረስ ብትረጁ ችግር የለብንም። ምክንያቱም የሚያስፈልጉሽ ነገሮች ከመኪናው በላይ ራስሽን እንትን ማለት ስለሆነ ኤኒዌይስ እንግዲህ ያለው ነገር ይሄ ነው። ፋንቱ የምትይው አለ? ያው ፋንቱ ሳርዬ እንዴት ነሽ? በጣም ነው የማመሰግነው። ዱባዮች በጣም ትለያላችሁ። የጌጥዬ ችግራችን ነው እናውቃለን። ቀድሜም ብዙ ጊዜ ምንድን ነው ብዬ መጠየቅ ወዳለው አናግራታለሁም ታውቃለች እሷም እና ማድረግ የምችለውንም አደርጋለሁም አድርጊያለሁ፣ እቀጥላለሁም። እናንተ የገባችሁበትም እቀጥላለሁ እንደገና ማለት ነው። ቀጥላለሁ፣ ብሬያት ሆናለሁ እስከ መጨረሻው እስከ ጥግ ድረስ። ግን አንድ ነገር መናገር የምፈልገው የእውነት ሳሪ ለዱባዮች ያለኝ ክብር ለየት ያለ ነው። የእውነት እናንተ እኔ ኢሮፕ ላይ ቁጭ ብዬ ሳያችሁ እናንተ ልዩዎች ናችሁ። ሌሎች ሰው እንደሚናገራችሁ አይደላችሁም። የአረብ ሀገር ህይወትን እኔ ከዚህ በፊት ማውቀዋለሁ ብያለሁ እና ሳርዬ የእውነት እግዚአብሔር ይባርካችሁ። ዱባዮችን ተባረኩ የኔ ልዩዎች፣ የኔ ወርቆች። የእውነት እኔ ለአረብ ሀገር ያሉ እህቶቼ ወደር የለኝም። ክብሬ ጌታ ምስክር። ሙኒትዬ እኔ እንደ ሳሪ አላውቅሽም፣ ግን እግዚአብሔር ይባረክ። የኔ መልካም ሴት በጣም ጥሩ ሰው ነሽ። ያው በዱባይ ውስጥ ነው ጭፍልቅ አድርጌ አንዳይ ነው የምከታችሁ። እግዚአብሔር ይባርካችሁ ሳርዬ፣ ዘመንሽ ይባረክ የኔ ቆንጆ እህት። የእውነት ከልቤ ስመጣ ማግኘት ከምፈልጉ ሰው አንዱ አንቺ ነሽ። መልካም ሴት። እኔም በጣም ነው የምወድሽ በጣም የእውነት እና በጣም ነው አለው። ትኬት ሁሉ ቆርጣ የላከችልን ሰው ናት። በጣም ነው የምናመሰግነው። አሁንም እንዳለሽ አምሹር እርግጠኛ ነኝ። ምንም ችግር የለም። ከተባበረን እንኳን ይህንን ብዙ ነገር ማድረግ እንችላለን። ምክንያቱም የጠየቀችው ጥያቄ የምርም ጤናዋን እንትን የሚያለው ጥያቄ ስለሆነ ሰው በቁሙ ነው መረዳት ያለበት። ስለዚህ እሷን ገባሽ ለመርዳት ሁላችንም ዝግጁ ነን። ከዛ የበለጠ ደግሞ ከኔ የበለጠ ሙኒት ሰፖርት ታረጋታለች ብዬ ስለማስብ እንግዲህ ይሳካል። ከጎንሽ ነኝ ጥሪን አለው እንላለን። እውነት ነው ሳርዬ፣ አንድ ነገር ስታስቢ ከጎንሽ ነኝ የኔ እህት። እጠራሻለሁ። እሷ ናት በነገራችን ምን አልሽ? ሰዎች 500 ብር አዋጥተው 1500 ብር ልከውልኝ ነበርና ከነዛ መካከል 500 ብር የፌኒት ነው ወይም የሰላም ነው። በጣም እሷ ያው እኔ በጣም አቃተሉ። በጣም ጥሩ ሰው፣ በጣም መልካም ሰው ናት። ከዚህ በፊት እንደነገርኩሽ ብዙ እርዳታ ላይ ተሳትፋለች። ኢቭን ለአንድ ሰው ሙሉ ትኬት ሸፍና ወደ ሀገር ልካልኛለች። አብዛኛው እኛ የምንሰራው ስራ ልጆችን ወደ ሀገር ማስገባት፣ ሀገር ከገቡ በኋላ አንዳንድ ነገር ልጆቻቸው መስጠት፣ እዚህ እንዲታከሙ ምናምን እንደዚህ አይነት ስራ ስለሆነ የምንሰራው በጣም ሰፖርት አድርጋለች። አመሰግናለሁ። እግዚአብሔር አምላክ እንግዲህ ያው ጤናሽን ይመልስልሽ። መስራት ትችያለሽ፣ ጎበዝ ነሽ፣ ማገዝ ትችያለሽ፣ ሌሎችንም ማገዝ ትችያለሽ። አንቺ ሰርተሽ ማገዝ እንደምትችይ በደንብ አውቃለሁ። ከጎንሽ ነን። ምንም አይነት ከዚህ በኋላ ብዙም ስሜት እንደማይሰማሽ አይሆን። ምክንያቱም እንደነገርኩሽ የሆነ ቤት ገብተሽ ከተባለልሽ ነገሮች ተደረጉልሽ በጣም ጥቂቶች ሲሆኑ ያማል። ስም ብቻ ሲተርፍ ያማል። እንደጠበቅሽው ሳታገኙ ያማል። ያ ነገር በጣም እንትን ስለሚል እኛ ጋር ደግሞ በመምጣትሽ ሳይንትን በጣም ማመስገን እፈልጋለሁ። ምክንያቱም እሷ ናት ሞር እይታውን አይታ ያመጣችሽ። እሷም ደግሞ ከዚህም በኋላ ታግዘናለች። አሁንም አግዛሻለች። እንደምታግዝሽም ተስፋ ስላለኝ ነው። ሁሉም ያግዝሻል። ምንም እንዳታስቢ። 50 ድርሃም አንድ ሰው ቢያዋጣ ላንቺ እንኳን ቪዛ መኪናውን መግዛት እንደሚችል ቃል ገባልሻለሁ። ተረድተሽ በጣም ቀላል። እሺ ነገ እንግዲህ ጌጤ እኔና ጁ እንጠብቅሻለን። ማሜ ያመጣሻል እኛ ጋ ኢንሻላህ። ያው ሳሪ አትኖርም። ሳሪ በሱቋ ነው የምትገኘው። ብዙ እንነጋገራለን ኢንሻላህ የሚያስደስትሽ እንደሚሆን። ምክንያቱም ሞራልሽ በጣም ደስ ይላል። እንደደረሰብሽ ነገር አልደቀቅሽም፣ አልወደቅሽም። ሴት ልጅ እንዲህ አይነት ሞራል ሲኖራት ደስ ይላል። እኮራብሻለሁ።
ብቻሽን እዚህ የደረስሽ ሴት ደግሞ የምትደነቂ ነሽ። አሁንም አላህ ያግዝሽ። የእሱ ነው የሚበልጠው፣ የሰው ትርፍ ነው እና ነገ ኢንሻላህ እንገናኛለን። ግን በነገራችን ላይ እኛ ሰላም ሊንክ ሰላም ቻናል ብዙ የሚያስበው ነገር አለ። እስካሁን ግን ፎሎ ያደረገን ሰው ምንድነው ሰብስክራይብ ያደረገን ሰው ስንት ነው ማሜ? 300 ምናምን ሰው ነው። አሁን እዚህ ጋር ያላችሁ 1600 ሰዎች እንዴት እንደሚያደርጉ እስኪ ንገራቸው ማሜ። ሳይት እንትን ምንድነው ኢሜል ምናምን ሳይላቸው የሚያደርጉበትን መንገድ ንገራቸውና ዩቲዩብ ቻናላችንን ሰብስክራይብ አድርጉ። እሷ ምናልባት ሁለተኛ ገስታችን ትሆንና ሰርፕራይዝ የምናደርጋት ነገር ይኖራል። ስለዚህ ቻናላችንን እንትን እያደረጋችሁ ሰብስክራይብ እያደረጋችሁ እንዲህ አይነት እርዳታዎች ስናደርግም ወይም የተለያዩ ፕሮግራሞችን ስናስተላልፍ እንዲደርሳችሁ ማለት ነው። እንግዲህ የፕሮግራማችን ተጋባዥ ሆነሻል። በቃ በዚህ አጋጣሚ ጨረስ ነው። ጌጤ እንግዲህ አንዴ ሰላም የሆነ እጅ ላይ ገብተሻል። ላይክ ጥሩ ነገሮች ይኖራሉ ብዬ አስባለሁ። ከዚህ በኋላ መልካም ንግግር ብቻ ያለውን ነገር አሁን የሚጠግንሽ ይመስለኛል። በስነ ልቦና ብቻ አሁን የሚሰጥሽ መልካም ንግግሮች ብዙ ነገሮችን ይጠግንሻል፣ ብዙ ነገሮችን ያስተካክሉልሻል ብዬ አስባለሁ። ኢንሻላህ ነገ መጥቼ ወስድሻለሁ። ሙኒት እንግዲህ መርጣሻለች። ቀጣዩዋ የፕሮግራማችን ተጋባዥ ትሆኛለች። በዛውም ማድረግ የምንችለው በሰላም ሊንክ በኩል ማድረግ በምንችለው መልኩ አንቺን መርዳት በምንችለው መልኩ እንረዳሻለን ኢንሻላህ ከአላህ ጋር። እዚህ ቤት ያላችሁ የዩቲዩብ ሊንኩ ዩቲዩብ ላይ ገብታችሁ ሰላም ሊንክ ብላችሁ ሰርች አድርጉ። 300 ምናምን ሰብስክራይብ ያለው ቻናል አለ። ሰብስክራይብ አድርጉ። ምናልባት የእሷን ሁኔታ በሰላም ሊንክ ልናስተላልፈው እንችላለን። እዛ ላይ ገብታችሁ ሰብስክራይብ አድርጎልን። ጌጤ ነገ መጥቼ ወስድሻለሁ። ላይክ እኔ በጣም ደስ ብሎኛል። ምክንያቱም ካወራሁት አንጻር ከነገርሽኝ ነገር አንጻር በጣም ተሰምቶኝ ነበረ። በጊዜው ያሳዝናል የሰማሁት ነገር። ብዙ ነገሮች የሚጠግንልሽ ይመስለኛል። የሚስተካከሉ ነገሮች ይኖራሉ። ላይክ አሁን ካለሽበት ካምፓኒም ላይክ ሪዛይን ስታደርጊ አካሄዶቹን እናወራለን። እሺ አካሄዶቹን ሪዛይን ስታደርጊ ነገሮች እንዳይበላሹ በሰላማዊ መንገድ ከነሱ ጋር ለመለያየት፣ ምክንያቱም አስቸጋሪ ነው። አረቴ ዱባይ ለመውጣት ትንሽ አስቸጋሪ ነው። ሪዛይን የምታደርጊበትን መንገድ በሰላማዊ መልኩ ህጉን በጠበቀ መልኩ እንዴት እንደምታደርጊም እንመካከርበትና ነገ እናወራለን ኢንሻአላህ። ሁላችሁንም በጣም አመሰግናለሁ። ሳሪዬ ሁላችሁንም በጣም ነው የማመሰግነው። ሙኒት እጅግ በጣም ነው የማመሰግናት። ሙኒት አይበላት ማሚ አይበላት አንዴ ሳትወጣ እልሻለሁ ችግር የለውም። ታግዟት አላችሁ። አሁን እዛ ጋር እንዴት ብላ ከዛ ቦታ ላይ እንደምትወጣ እናንተ ታግዟት አላችሁ። ያው ሙኒት ኦልሬዲ የሚጠይቁኝን የሚከፈል ነገር አለ ብዬሻለሁ እና እግዚአብሔር ይስጥልኝ። ሳይንት በመጀመሪያ ደረጃ እኔ አላወኩም፣ ስላላወኩ ነው አልገባም ያልኩት እና ለካ ሄደሽ ዌስተርስ ዩኒየን ስለሆነ አይዲሽን ይዘሽ የኢማራት ድራም ልካልኛለች 1000 ድራም በሚገባ እና ለዛም ደግሞ በጣም እጅግ በጣም አድርጌ አመሰግናለሁ። ለሚስ አንደርስታንዱ ደግሞ ያው የጭንቅላት ችግር ስላለብኝ ነው። በጣም ይቅርታ፣ የእውቀት ማነስ ነው እና በጣም ይቅርታ ይደረግልኝ። ፌኔት እና ራሄል እንደገና ደግሞ የቅዱስ እናት 3 ሰዎች አንድ ላይ እንደዚሁ 1500 ብር ሰጥተውኛል። ስለዚህ 2500 አለኝ። ይሄ ከዚህ ብር ላይ 1800 ብር ከዛ በላይ አይጠይቁኝም። በቃ ለኢመርጀንሲ እንደዚህ ስታስገቡ ወረቀት ይሰጣሉ። ምንም ይሄን አለ እንትን እነሱ አሁን ሰው እጁ ላይ ብዙ ጊዜ ገንዘብ ስለማይኖር ነገራቸውን እናክብድ የሚል ይመስለኛል ይሄንን ብር ያወጡት እንጂ ሰው አይደለም 10 ዓመት ያገለገለና ከዛ በላይ ቢወጣ የዛን ያህል የሚጎዳቸው ነገር አልነበረም። ለማንኛውም ከፍዬ እለቃለሁ ለማለት ፈልጌ ነው። የዛን ያህል የሚከብድ አይመስለኝም። ግን 14 ቀን ከዛሬ እስከ 14 ቀን ያው እዛው ነው መቆየት ያለብኝ። በእንትናቸው ችግር የለም። ምንም የሚያጣድፍሽ ነገር የለም። አንቺ በፕሮግራምሽ ሂጂ፣ እኛ አለን።
ሁሌም አለን። ነገ ደግሞ በበለጠ አስረዳሻለሁ። ምንም ችግር የለም። ሙኒት እንዳለችሽ ነገ ስትሄጂ ታስረዳሻለች። እኛ ልንገርሽ፣ ዛሬም ነገም የዛሬ ዓመትም የዛሬ 2 ዓመትም ነይ ቶሎ ቃል የእምነት ዕዳ ነው። ገባሽ? የሰው ልጅ ቃሉን መብላት የለበትም። በቃ እንደነገሩሽ እኔ የማደርገው የምችለውን ነው። አሁን ቅድም ከጠየቅሽ ጥያቄ የምችለውን መረጥኩት፣ የማልችለውን ግን ምክንያቱም አልችልም። የምችለውን ግን ቃሌ ቃል ነው። በቃ አደርጋለሁ ማለት እኔ ብቻ አይደለሁም። እዚህ ጋር የተሰበሰበው ሁሉ እኔ ቤት ውስጥ እንደሚያደርግ እርግጠኛ ስለሆንኩ ነው። በቃ አሁን ማሚ ኮታ ስትልሽ ምንም አያስደምመኝም። ምክንያቱም ማድረግ ስለምትችል ስለማቀው በቃ ይሄ በጣም ትንሽ ነው። አሁን ይሄ እንደንትን የቪዛ ብር እንዳልሽ እሷ ኮታ ከሰጠችሽ ወይ 300,000 በኢትዮጵያ ምናምን ነው። ቁጭ ብለን እዚህ ለደቂቃ ነው ይሄንን ስራ የምንሰራው፣ የደቂቃዎች ስራዎች። ምክንያቱም በጣም ደግ፣ በጣም መልካም፣ በጣም ጥሩ፣ በጣም ትሁት ሰዎች ስላሉ ጊዜ አይፈጅብንም። ሰው ለመርዳት ሰው መሆኑ ብቻ በቂ ነው ብለው የሚያምኑ ሰዎች አሉ። የውጭ ሳይሆን ጥያቄ ይቅርታ ጠይቃለሁ። ለምን ቢባል እኔን ወደ ማይሆን ነገር ውስጥ የከተተኝ ችግር የለም። የአንቺ ጥያቄ ይኸውልሽ አይደለም፣ በሀሳብ ደረጃ እኔ ብቻዬን አድርገዋለሁ። እንደነገርኩሽ ጥያቄሽ አንቺ ትክክል ነው፣ ግን ለሰው ለሚረዳው ላረዳድ። አሁን ለምሳሌ እኔ ሳስረዳ መኪና መግዣ ብዬ ለአንቺ አልጠይቅልሽም። ምክንያቱም የሚረዳው ሰው ሌላ ነው፣ አረዳዳችን ይለያያል እንጂ ለአንቺ እኮ ልንገርሽ ከጀመርን አይቀር እስከ መጨረሻው ይህንን ብናደርግልሽ እኮ በጣም ትልቅ ነገር እኮ ነው። ታውቂያለሽ፣ በጣም ትልቅ ነገር ነው። ምክንያቱም ማድረግ የምንችለው ነገር ነው። ለእኛ ሲምፕል ነው፣ ግን መጀመሪያ ስንነሳ ገባሽ፣ ከዚህኛው ሚን ፖይንት ነው የምንነሳው። ከዚህ አሁን ከዚህ ከቪዛዋ ቪዛ ደግሞ ትልቅ ነገር ነው። ከዛ ተነስተን ነው ወደዚህ የምንሸጋገረው። እዛ ደረጃም ደግሞ ላንደርስ እንችላለን። ምክንያቱም በጣም መልካም ሰዎች፣ ጥሩ ሰዎች ልክ እንደነ ሙኒት አይነት ሰዎች ስላሉ ያንን ነገር ሙሉ መፍታት እንችላለን። ስለዚህ ምንም ነገር አታስቢ። እግዚአብሔር መልካም ነው። ሁልጊዜም በስራው ትክክል ነው፣ አይሳሳትም። አንቺ እንደዚህ ያደረገሽ ለፈተና ይሆናል። እኛም ቤት ደግሞ የመጣሽው ያው ከዛ ሁሉ መገፋት አይቶሽ ሊሆን ነው። እንደዛ ነው እንጂ እስከ ዛሬም ድረስ እኮ እኛ ሚዲያ ላይ ነበርን። የምር እኛም አላየንሽም። አውዴ ኦኬ፣ እየገባችሁ ሰብስክራይብ አድርጉ። ይመስለኛል ትልቅ ሰርፕራይዝ ይኖረናል በጌጤ ዙሪያ ኢንሻአላህ። ሁላችሁም እግዚአብሔር ይስጥልኝ። በእውነት ከሳራ ልጀምር። ሳራን ፈጣሪን አመሰግነዋለሁ እዚህ ጋር እድሉን አግኝቼ እንድመጣ ስለፈቀደልኝ፣ አንቺም ቻንሱን ስለሰጠሽኝ እግዚአብሔር ይስጥልኝ። ለሁሉም ነገር መንገድ ከፋች ደግሞ ሳይንት ነች። ሳይንትን ሳላመሰግን አላልፍም። ሙኒት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በእውነት ቃል ብቻውን በቂ አይደለም። በጣም ነው የማመሰግነው። መሐመድም ሁላችሁም በህይወት ያላችሁ እነ ፌኔት ከድሮም ጀምሮ ነበሩ። በስታከም ጀምሮ አብራኝ ነበረች። በነገራችን ላይ ትኬት ለእኔም ቆርጣ በአንድ ወቅት ለሕክምና ስገባ ትኬት ቆርጣልኛለች እና በነገሮቼ ሁሉ ከኔ ጋር ናት እና አመሰግናለሁ ሁላችሁንም። በቃ ቁጭ ብላችሁ ለኔ ማለት እናንተ ሁሉ እዚህ ጋር ላይቭ ከኔ ጋር እንትን ላይ ገስት ላይ ያላችሁትን በሙሉ ምክንያቱም እያዳመጣችሁኝም ነው፣ ችግሬን እየሰማችሁ ነው እና በጣም ነው የማመሰግነው። በእውነት እግዚአብሔር ያክብርልኝ። መሐመድ በጣም ከይቅርታ ጋር ሀይ በለኝ እንዳትረሳው። ልኬልሻለሁ ኦልሬዲ ልኬልሻለሁ። እሺ በሉ መልካም ጊዜ ይሁንላችሁ። አሚን። የጀርባ የሚለው አለ። የጀርባ የሚለው ካለ ይበልና እንግዲህ ሳርዬ እንኳን አደረሰሽ ልል የገባሁት። እሺ ጤኔት የኔ ቆንጆ ሳርዬ እንኳን አብሮ አደረሰ ወንድም። ለዛ ነው የገባሁት። አይዊሽ በጣም ጥሩ በዓል እንደሆነልሽ እርግጠኛ ነኝና ሁላችሁንም ማቃችሁንም ማላቃችሁንም የምታከብሩትንም በዓሉን ማታከብሩትንም መልካም በዓል ለማለት ወዳለሁኝ። አይ ሪስፔክት ዩ፣ በጣም ነው ማከብርሽ። እኔ ደግሞ ሁሌ አያለሁኝ እና ፔጅሽን እግዚአብሔር ጨምሮ መልካም ሁሉ ያርግልሽ። ቴንክ ዩ። አሚን። የጀርባዬ በጣም ነው የምናመሰግነው፣ እጅግ በጣም ቴንክ ዩ። የጀርባንም ፎሎ አድርጉት፣ ብዙ ጊዜ ሰፖርት ያደርጋል፣ ሰዎችም አሪፍ ቪዲዮ ይሰራል። ታውቁታላችሁ ብዬ አስባለሁ። የጀርባንም ፎሎ አድርጉት።
እናመሰግናለን። ደህና ደሩ።